በመጀመሪያ በኢትዮጵያ በየዓመቱ ከሚወለዱ 10,000 ህጻናት 130 የሚሆኑት የነርቭ ዘንግ ክፍተት ችግር ጋር የሚወለዱ ሲሆን ይህም ሀገሪቱን በአፍሪካ በቀዳሚነት ችግሩ ከሚስተዋልባቸው ሀገራት መካከል እንድትሆን አድርጓታል ተብሏል። የጤና ችግሩ የሚከሰተው እናቶች ከመጸነሳቸው በፊትና ከእርግዝና የመጀመሪያዎቹ 28 ቀናት ውስጥ በቂ የፎሊክ አሲድ ንጥረ ነገር ባለማግኘታቸው ነው። ጤና ሚኒስቴርም ከመንግስትና ሌሎች አጋር ድርጅቶች ጋር በመሆን ጨውን በአዮዲንና በፎሊክ አሲድ ለማበልጸግ ያለመ ጥናትም አድርጓል። ሪፖርተራችን ዳግማዊት ደረጃ ተጨማሪ አላት። የፎሊክ አሲድ እጥረት በሰውነት ውስጥ በቂ የሆነ የፎሌት ንጥረ ነገር እጥረት ሲኖር የሚከሰት ችግር ሲሆን ፎሌት ለቀይ የደም ሴሎች መፈጠርና ለዘረመል ወይም ዲኤንኤ ውህደት አስፈላጊ የሆነ የቫይታሚን ቢ አይነት ነው። እናቶች ከመጸነሳቸው በፊትና ከእርግዝናዎቹ የመጀመሪያ 28 ቀናት ውስጥ በቂ የፎሊክ አሲድ ንጥረ ነገር ካላገኙ የህፃናቱ አእምሮና ህብለ ሰረሰር ላይ ከባድ ጉዳት በማድረስ ለሞት ወይም ለዕድሜ ልክ የአካል ጉዳት ሊደርስ ይችላል። በኢትዮጵያም በየዓመቱ ከሚወለዱ 10,000 ህጻናት 130 የሚሆኑት የነርቭ ዘንግ ክፍተት ችግር ጋር የሚወለዱ ሲሆን ይህም ሀገሪቱን በአፍሪካ ችግሩ ከሚስተዋልባቸው ቀዳሚ ከሚባሉ ሀገራት መካከል እንድትሆን አድርጓታል ተብሏል። በጥናታችን ከ10,000 ከሚወለዱ ህጻናት ውስጥ በሀገራችን እስከ 130 የሚሆኑ ህጻናት በዚህ የነርቭ ዘንግ ክፍተት ችግር እያጋጠማቸው እንደሆነ ይታያል። በርደኑ እንደውም ከዚህም በላይ ሊሆን ይችላል። ወይም ደግሞ መረጃዎቻችንን የበለጠ ብናጠናክር አሁን በትኩረት እንደሰጠነው ዴታዎች ብዙ እያወጣን ስለሆነ የበለጠ እያየን እየተከታተልን ስናወጣ ደግሞ ጫናዎቹን የበለጠ ልናገኝ እንችላለን። ለዚህም እንደ ዋነኛ ምክንያት የሚጠቀሰው ነፍሰ ጡር እናቶች የእርግዝና ክትትል ለማድረግ በጊዜ ወደ ጤና ተቋማት አለመሄዳቸው መሆኑንም ሚኒስትሯ አክለው ገልጸዋል። የአብዛኞቹ የአፍሪካ ሀገሮች ወይም የሌሎች ታዳጊ ሀገሮች ላይ ከሚታዩ ችግሮች ውስጥ ብዙዎች ወደ ተቋም የሚመጡት ወይም ደግሞ መጥተው የእርግዝና ክትትል የሚያደርጉበትን ጊዜ ስንመለከት በእርግዝና ወቅት ራሱ በመጨረሻዎቹ ወራት እንደሆነ ይታወቃል። ይህ ደግሞ የዘንግ ክፍተት በሚከሰትበት ቀናትና ወራትን ስንመለከት በመጀመሪያዎቹ ሳምንታት ውስጥ ነው። ሌት በቃ ያለፈ ሰዓት ላይ ይሆናል ማለት ነው የምንሰራው። በአሁኑ ወቅት 90 በመቶ ለሚሆኑ ኢትዮጵያውያን የአዮዲን ጨው ተደራሽ መሆን መቻሉ የተገለጸ ሲሆን በመሆኑም ፎሊክ አሲድን በጨው ውስጥ ጨምሮ ማሰራጨት ተደራሽነትን የሚያሰፋ በመሆኑ መመረጡን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከኒውትሪሽን ኢንተርናሽናል እና ሌሎች ተቋማት ጋር በመተባበር ላለፉት 6 ዓመታት ውስብስብ ጥናቶችን ሲያደርግ ቆይቷል። ይህም ጥናት በአፍሪካ ለመጀመሪያ ጊዜ ሲሆን የጥናቱ ውጤት እንደሚያመለክተው በአዮዲን ብቻ ከበለጸገ ጨው ጋር ሲነጻጸር በአዮዲን እና በፎሊክ አሲድ የበለጸገ ጨው መውሰድ በወሊድ የዕድሜ ክልል የሚገኙ እናቶች ላይ በደማቸው ውስጥ የሚገኝ የፎሊክ መጠን ከፍተኛ መሻሻል ያሳየ ሲሆን የነርቭ ዘንግ ክፍተት ተጋላጭነትንም ይቀንሳል። በመሆኑም በሀገር ውስጥ ያሉ የጨው ማበልጸጊያ ተቋማትን አቅም በመጠቀም በትንሽ የቴክኖሎጂ ማሻሻያና ስልጠና ምርቱን በቅርብ ጊዜ ውስጥ በሰፊው ለማምረት የሚያስችል አቅም መኖሩ ተገልጿል። በዚህም በህዳር ወር 2018 ዓ.ም በኢንዱስትሪ ሚኒስቴር ሰብሳቢነት የተመራው የፕሮጀክት አማካሪ ኮሚቴና የምግብ ማበልጸጊያ ስትሪንግ ኮሚቴ በተደረጉ ስብሰባዎች የጥናቱ ውጤት ተገምግሞ በውጤቱ መሰረት በአዮዲንና ፎሊክ አሲድ የበለጸገ ጨው በብሔራዊ ደረጃ እንዲተገበር አስገዳጅ ውሳኔ መወሰኑ ተገልጿል። ታዲያ ይህ ጥናት ወደ ተግባር ሲለወጥ የግብዓት አቅርቦት፣ ቴክኖሎጂና ሌሎችም አስፈላጊ ጉዳዮች ሊታሰብባቸው እንደሚገባ የኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። የመጀመሪያው ስራ የግብዓት አቅርቦቱ ነው። ይሄ ስራ ከተጀመረ በኋላ መቆም የለበትም፣ አጠናክረን መሄድ መቻል አለብን። ለዚህ የሚሆነውን የግብዓት አቅርቦት አስተማማኝና ዘላቂ እንዲሆን ማድረግ ይኖርብናል። ሁለተኛው እንዲህ አይነት ስራ በምንጀምርበት ጊዜ ከዚህ በፊትም በነበረ ልምድ ያየነው ስታንዳርድ መኖር መቻል አለበት፣ ስርዓት መኖር መቻል አለበት። በየሁሉም ፋብሪካዎች የሚሰራው ስራ ተመሳሳይነት ያለው እንዲሆን መደረግ አለበት። ሶስተኛው ኢንዱስትሪዎቻችን ያው እዚህም ትኖራላችሁ፣ አሁን ካላችሁ ቴክኖሎጂ ተጨማሪ ቴክኖሎጂ ማሟላት ይጠበቅባቸዋል። አራተኛ ለህብረተሰቡና ለዘርፉ ተዋናይ ግንዛቤ መፍጠር መቻል አለብን። እንዲህ አይነት አዳዲስ ስራዎችን በምንሰራበት ጊዜ ህብረተሰቡን ማስገንዘብ አለብን፣ ተዋናዮችን ማስገንዘብ አለብን። አምስተኛው ተከታታይነት ያላቸው ጥናትና ምርምሮች አሁንም መቀጠል መቻል አለባቸው።